ቅር እንዳይላችሁ እንግዲህ ዛሬ ይሄን ጀሪካ የምትወስደው እናቴ ናት ነይ ቶሎ ብያታለሁ። እኔ ምክንያቱም ምን አሻይ ብዬ ብቻዬን ከላይ ከታይ እያልኩኝ እንግዲህ እሷን መቅዳት አለባት፣ እሷ ማድረስ አለባት ነው ማድረስ አለባት። ይሄው ነይ ቶሎ ያጂ ተባለ። ከአላህ ቀጥሎ በሰው እናትን ጓደኛ አድርግ። ወላሂ ርዝቁ እነሱ እጅ ነው ያለው፣ አኽላቁ እነሱ እጅ ነው ያለው። እስቲ እጄን ይዘሽ ዱዓ አድርጊልኝ በላት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው አለሁላችሁ አልሐምዱሊላህ። ያው ትንሽ ጠፋ ያልኩት ወይም እየጠፋ ያለሁት አንዳንድ መቼም ዱንያዊ የሆኑ ነገሮች ቢዚ አድርገውኝ ነው። ለዛ ነው የጠፋሁት። ቤተሰቦቼ እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ነው አለሁኝ። ያው ዛሬ እንግዲህ ደግሞ የመጣሁት ብቅ ያልኩት ውሃ ብርቅ ሆኜ ነው። እንደምትመለከቱት እንግዲህ ውሃ ጋር ተያይዞ ነው የመጣሁት። ለምን ውሃ ብርቅ ሆነ ብሎ ያው ውሃ መቼም የህይወት አንደኛው አካል ነው አይደለ? ስለዚህ ለህይወት አንድ አካል የሆነው ውሃ ትንሽኛ አካባቢ ላይ የውሃ ችግር አለ፣ የውሃ መጥፋት። ውሃ ብዙ ጊዜ እንደፈለግን በፈለግን ሰዓት አናገኝምና ዛሬ ውሃ ትንሽ አርጎት እስኪ ያን ላሳያችሁ ብዬ ነው። እና ብርቅ ከመሆኑ የተነሳ እንግዲህ የሚቀር ነገር የለም። የሚያስፈልገውን እቃ እየሞላለሁኝ እንግዲህ ያው ያልጠማትንም ነው መሰለኝ ለእናቴም እየወሰድኩ እየሰጠሁ በዚህ ልክ እገኛለሁኝ። እና ዛሬ እንግዲህ የሚቀር አንድም እቃ የለም። እንደምታያቸው ትናንሾቹ ጀሪካ ሳይቀሩ ሳባ ሁሉ ነገር ቀርቧል። ጀሪካዬን ሁሉ ሞላልቼ እንግዲህ ወደ ቤት እያስገባሁ ነው ማለት ነው። እና በነገራችን ላይ ውሃ የሚጠፋው ብዙ ጊዜ እኛ አካባቢ ውሃ ከርሰ ምድር የለ ምናምን ሆኖ ሳይሆን ውሃ በበቂ ሁኔታ አለ። እንደውም በውሃ አይታማም። በጣም ደስ የሚል የአትክልትና የውሃ ሀገር ናት። በነገራችን ላይ እንደ ምንጭም ቀጥታ የሚፈልቅም አለ፣ በከርሰ ምድር መልክም የሚወጣ አለ። እና የውሃው ችግር ምን መሰላችሁ? ከአሰራሩና ከአመጣጡ ጋር ተያይዞ ነው። ያው በቂ ስራ ካልተሰራበት ቢኖርም ያው ተጠቃሚ አልሆንም ማለት ነው። እና ከዛ ጋር ተያይዞ የውሃ በጣም ችግር አለ። በተለይ በጣም የሚያሳዝነው ምናልባት እንደዚህ ምንጭ ቧንቧ መልክ ተሰርቶ አሁን ወጣ የሚሉ ቦታዎች ላይ አሉ፣ ከሰፈር ምናምን እዛ ሄዶ መቅዳት ይቻላል። 24 ሰዓት የሚፈሱ ውሃዎች አሉ። ግን እንደዚህ የቤት መምጣት እየቻለ ከውሃ አሰራሩ ጋር ተያይዞ እና በዛ ችግር ምክንያት እታች እየሄደ ነው አብዛኛው ሰው ውሃ የሚቀዳው። እና ውሃ ሲቀዳ ደግሞ እንደዚህ አሁን የኔ ቢጤ ወይም እንደዚህ ወጣት ጉልበት ያለው ምናምን ሰዎች አሁን ሂደው መቅዳት ይችላሉ። ነገር ግን ደካማና ሰው የሌላቸው ሰዎች ግን በጣም አስቸጋሪ ነው። አፎን በጣም አስቸጋሪ ነው። ስለዚህ ምን ለማለት ፈልጌ ነው፣ ለኔም ዛሬ ብርቅ ሆኖብኝ ነው። እንግዲህ ካልሆነ በባጃጅ ነው የምናስመጣው፣ ካለ ደግሞ እንደዚህ ብቅ ስትልልን ብርቅ ነው። እንግዲህ የሚያያዝነውን እቃ ይዘን እንወጣለን። እንደምትመለከቱት እኛ ግቢ ውሃ መጥተው ነው። ውሃው ሲመጣ ደግሞ በጣም ኩል የመሰለው እንደምትመለከቱት ትንሽ ያለ ውሃ በጣም ደስ የሚል ውሃ ነው። እና ዛሬ እንግዲህ የሚያስፈልገኝ እቃ እያቀራረብኩኝ የሚቀር ነገር የለም። የሃይላንድ ክዳን ሁሉ ሳይቀር ማለት ነው። እና እንደምትመለከቱት በዚህ ልክ እየቀዳሁ ነው። ከዛም የተቀዳውን ወደ ቤቴ በማድረስ በማምጣት እና በዚህ ልክ ማሚም እንደምትመለከቷት ቁጭ ብላ ደግሞ እየታዘበች ነው። ውሃ እንዳይፈስ ማስጠንቀቂያ ተሰጥቷት ነው ማለት ነው። እኔ ከዚህ ምረው ማስጠንቀቂያ እናትም በውሃ ቀየርኩት። እና ዞሮ በዛ ልክ ነው። ወይኔ ውሃ ይዞ ሄደች። የሚገርመው ይሄው እንግዲህ ስለ ውሃ እያወራሁኝ ምን ጊዜውን ብቅ ብላ ልማለች እላቸዋለሁ። ግን ያው የሚያስፈልገውን ነገር ሞላልቻለሁ፣ ቀድቻለሁ ማለት ነው። እና ማሚም ያለ መስላት ይዛ መጣች። እስኪ እንግዲህ ይታያል ማለት ነው። እንግዲህ ከመጣችም ትመጣለች፣ ካልመጣችም እንዲህ የሚያስፈልገውን ስለተቀዳዳ ችግር የለውም። በዚህ ልክ ይሆናል ማለት ነው። በቃ እንደምትመለከቱት ከፈትኩት አየሁት የለም። እና ያው ቅር እንዳይላችሁ እንግዲህ ዛሬ ይሄን ጀሪካ የምትወስደው እናቴ ናት ነይ ቶሎ ብያታለሁ። እኔ ምክንያቱም ምን አሻይ ብዬ ብቻዬን ከላይ ከታይ እያልኩኝ እንግዲህ እሷን መቅዳት አለባት፣ እሷ ማድረስ አለባት ነው ማድረስ አለባት። ይሄው ነይ ቶሎ ያጂ ተብላለች። የምን አንድ ጀሪካ ማለት ነው ሁለቱንም ነው ተብላ በዚህ ልክ ያ ፍቃዳችሁ ነው። እንዴት ብሎ መሞከረው በራሱ ትንሽ ከባድ ነው።
ያው ለቀልዴ ፈታ እንድትሉ ያክል ነው። እንደተቀየማችሁብኝማ አምናለሁኝ። ያው በኋላ ደግሞ ምላሽን ስታወትም ይቅር ትሉኛላችሁ ማለት ነው። ያው አፉ በሉኝ እና በዚህ ልክ ነው። ዛሬ እንግዲህ ማሚጋ እያሳለፍን ያለን ውሃ ተንበሽብሸናል። እንግዲህ አሁን በውሃ ብርቅ ምክንያት እንግዲህ የሚታጠቡ ነገሮች ሁሉ ማጠብ ነው የሚያስፈልገውን። ውሃ እኮ ግን ስንት ነገር ሸፍኗል። በጣም ደስ የሚል ነገር ነው ውሃ በነገራችን ላይ እና በዚሁ አጋጣሚ እንግዲህ ቤተሰብ ያልሆናችሁ ቤተሰብ በመሆን ቤተሰብ የሆናችሁ ደግሞ እንዲሁ የተለመዳችሁን ላይክ፣ ሼር እና ኮሜንት በማድረግ ሀሳብና አስተያየታችሁን እንድትሰጡኝ ስል እንግዲህ በትህትና እጠይቃለሁኝ ማለት ነው። ውድ ተመልካቾቼ የዛሬ እንግዲህ ቪዲዮ ይሄንን ይመስላል። ያጠፋኝም አንዳንድ ነገር ዱንያዊ ነገሮች ቢዚ አድርጎኝ ነው። ለዛ ነው ኢንሻአላህ አልጠፋም። እንደዚህ አጋጣሚዎች ሲገኙ ብቅ እላለሁኝ ማለት ነው። እና ውድ ተመልካቾች ዛሬ በዚህ ልክ ነው የመጣሁት። ሰላም አለይኩም ወራህመቱላሂ ወበረካቱ።